ሰላት እንደምታጆች ወራቱ የኢትዮጵያና ሶማሊያ ጦርነት ካራማራ ሮጌም ባረ ሰላት እንደምታጆች ወራቱ ልምድስለ ሆነ ሰላትን መደምሰስ በኢትዮጵያና በሶማሌ መንግስት መካከል በተለያዩ ጊዜያት መጠነኛ የሆኑ ግጭቶችና ጠንከር ያሉ ጦርነቶች ተደርገዋል። ሁለቱ ዋነኛ ጦርነቶች ግን በፍጹም በታሪክ የማይዘነጉና የድንጋጤ የእልቂትና የታላቅ ጦርነት ምሳሌ ናቸው። የመጀመሪያው በ1956 በይፋ የተካሄደውና በቀላሉ የተጨናገፈው ወረራ ነው። ሁለተኛው ደግሞ በ1969 እስከ 1970 የተከናወነው ግዙፍ ጦርነት ነው። የኋለኛው የተለየና ከሁሉም የከፋ ነው። የከፋ የሚያደርገው ወራሪው የሶማሊያ ወታደራዊ ኃይል ከነበረው መጠነ ሰፊ ዝግጅት አንጻር ተለክቶ ነው። የኢትዮጵያ ከተሞች በማይታወቁ ሚሳይሎች ከርቀት ተምዘግዛጊ መድፎች ታርሰዋል። የገሃነም እሳት የሚንቦገቦጉባቸው የዋይታና የጭንቅ ስፍራ ሆነዋል። ከደሳሳ ጎጆ እስከ ድንጋይ ቤቶች መሳሪያዎች በሚተፉት እሳትና አሸባሪ ድምፅ ተደምስሰዋል። ድንገት እንደ ደራሽ ማዕበልና ሞገድ ምድሪቱን ባጥለቀለቀው ከባድ የጦር መሳሪያ የብዙ ንጹሃን ዜጎች ሕይወት እንደ ቅጠል ረግፏል። ሰርጎ ገቦች ከተሞችን በመወረርና ሲቪሎችን በመግደል ንብረታቸውን በመቀማት ሴቶችን ጠልፈው በመውሰድ በካምፖችና በወታደሮች ላይ አደጋ በመጣል ድልድዮችን በማፍረስ ፖሊስ ጣቢያዎችን በማቃጠል ኮንቪዮችን በማጥቃትና የትኛውንም አይነት ግንኙነት እንዲቋረጥ በየቦታው የተቀበሩ ፈንጂዎችን በማጥመድ ያደረሱት ጉዳት መጠነ ሰፊ ነው። የጠፋው የሰው ሕይወትና ንብረት፣ እንደገና የሚወደሙ ከተሞች፣ ጅምር የልማት ተቋሞች፣ አገልግሎት ሰጪ ድርጅቶች ወዘተ እጅግ ከፍተኛ ናቸው። የሞቱና የደረሱበት ያልታወቁ ሲቪሊያን አካባቢው ነዋሪዎች ወደ 140,000 ይደርሳሉ። በጦሩ በኩል ደግሞ ወደ 15,000 ገደማ ይጠጋል። አጠቃላይ አሃዙም ከ150,000 በላይ ይሆናል። በእጃቸው የገባውን ሁሉ ዘርፈዋል። የቻሉትንም ያህል አጥፍተዋቸዋል። ምናልባት የተዉት ነገር ካለም ያው እንግዲህ የኛው ነው በሚል ሐሳብ ብቻ የተደረገ ነው። ያመለጠው አምልጦ በምርኮኝነት የተያዘው ከ60,000 በላይ ይሆናል። ጀግኖች በየጦሩ ግንባር ሰላት እንደምታጆች ወራቱ የዚያድ ባሬ መንግስት ከ5 ዓመቱ የፋሽስት ኢጣሊያ ወረራ በኋላ እንደ አውሮፓውያን አቆጣጠር በህዳር ወር 1944 በኢትዮጵያ መንግስትና በእንግሊዝ መንግስት መካከል አንድ ውል ተፈረመ። ውሉ እንግሊዞች የኢትዮጵያን ሉዓላዊነት አክብረው የሁለተኛው ዓለም ጦርነት እስኪያልቅ ኦጋዴንን እንዲያስተዳድሩ የሚፈቅድ ነበር። ሁለተኛው የዓለም ጦርነት ሲጠናቀቅ እንግሊዝ በአደራ ስታስተዳድር የቆየችውን የኢትዮጵያ ግዛት የሆነችውን ኦጋዴንን ለኢትዮጵያ አስረከበች። እንደ አውሮፓውያን አቆጣጠር በ1960 የእንግሊዝ ሶማሌ ነጻነቷን ተቀዳጀች። ከ4 ቀን በኋላ ሐምሌ 1 ቀን 1970 የኢጣሊያ ሶማሌም ተከተለች። በዚሁ ዓመትም ሁለቱ ግዛቶች ተዋህደው የሶማሊያ መንግስትን መሰረቱ። ሶማሊያ እንደ መንግስት ስትቆም መሪዎቿ ወዲያውኑ የታላቋ ሶማሊያን አደገኛ በሽታ ማራመድ ተያያዙት። ይህን ተከትሎም እንደ አውሮፓውያን አቆጣጠር በነሐሴ ወር 1967 የሶማሊያ ፕሬዝዳንት ሆነው የተሾሙት ኢብራሂም ኢጋል የኬንያን ሰሜናዊ ክፍል ጅቡቲንና የኢትዮጵያ ኦጋዴን ግዛትን በማጠቃለል ታላቋ ሶማሊያን ለመመስረት ከፍተኛ የዲፕሎማሲና የፕሮፓጋንዳ ዘመቻ ከፈቱ። በየጊዜው የተነሱትም የሶማሊያ መሪዎች ተመሳሳይ አቋምን ማራመዳቸውን ተያያዙት። በኢትዮጵያ በኬንያና ጅቡቲ ድንበሮች ላይ ተከታታይ ትንኮሳዎችን ማድረግ ቀጠሉ። በ1950ዎቹ በኢትዮጵያ ላይ በተከታታይ ወረራ ሙከራ ያደረገችው ሶማሊያ በጀነራል አማናምዶም በሚመራው 3ኛው ክፍለ ጦር ቀንዱን እየተመታ እንዲመለስ ተደርጓል። እንደ አውሮፓውያን አቆጣጠር ጥቅምት 15 ቀን 1969 በሶማሊያ በተደረገው መፈንቅለ መንግስት ፕሬዝዳንት አብዱ ረሺድ አልሾር ማርኬ ተገደሉ። ጠቅላይ ሚኒስትር የነበሩት ራጅ ኢብራሂም ኢጋል ዘብጥያ ተወረወሩ። በጀነራል ዚያድ ባሬ የሚመራው ወታደራዊ መንግስትም ስልጣን ላይ ወጣ።
በጀነራል አማን ሚካኤል አምዶም የሚመራው 3ኛው ክፍለ ጦር በ10 ቀናት ውስጥ የሶማሊያን ሰርጎ ገብ ወራሪዎች ካባረራቸው በኋላ ሶማሊያዎች በኢትዮጵያ ላይ የፕሮፓጋንዳ ጦርነት አፋፋሙ። በ1955 የተመሰረተው የአፍሪካ አንድነት ድርጅት ሊገስጻቸው ቢሞክርም እነርሱ ግን ከአድራጎታቸው አልታቀባሉ። መሪያቸው የነበረው አደን አብደላ ኡስማን ደሂር በአዲስ አበባ በተሰበሰበው የአፍሪካ መንግስታት ጉባኤ ላይ ኢትዮጵያ መሬታችንን ወስዳለች ሲል ከሰሰ። በአፍሪካ አንድነት ድርጅት ማቋቋሚያ ቻርተርም ላይ የአፍሪካ ሀገራት ከቀኝ ግዛት ነፃ ሲወጡ ያላቸውን ድንበር ይዘው ይቆያሉ የሚለውን አንቀጽ አልፈርምም አለ። ሶማሊያ ከ1957 ሽንፈት በኋላ ይፋዊ ጦርነትን ትታ በእጅ አዙር መዋጋትን የመረጠችው። ለዚህም ይረዷት ዘንድ የኦጋዴን ሶማሌ አርነት ግንባርና የምዕራብ ሶማሌ ነፃነት ግንባር የተባሉ ድርጅቶችን አቋቋመች። የእነዚህ ድርጅቶች ዓላማ የኦጋዴንን ክልል ከኢትዮጵያ ገንጥሎ ወደ ሶማሊያ መቀላቀል ነበር። ይሁንና ድርጅቶቹ ኦጋዴንን ሊገነጥሉት ይቅርና የሚረባ ውጊያ እንኳ ማድረግ አልቻሉም። በዚህም የተነሳ ከሁለት ድርጅቶች መካከል በደካማ አቋም ላይ የነበረው የኦጋዴን ሶማሌ አርነት ግንባር ብዙም ሳይራመድ ከስሟል። ምዕራብ ሶማሌ ነፃነት ግንባር ግን እየተንደፋደፈም ቢሆን ውጊያውን ቀጥሏል። ጀነራል ሙሐመድ ዚያድ ባሬ ጥቅምት 1962 በመፈንቅለ መንግስት ስልጣን ሲይዙ ደግሞ ሁሉም ነገር ከመሰረቱ ተቀየረ። ሶማሊያ ከኢትዮጵያ የምትፈልገው ኦጋዴንን ብቻ አይደለም ተባለ። በኢትዮጵያ የተወሰደብን መሬት የሐረርጌ ባሌና ሲዳሞ ክፍለ ሀገራትን የሚያጠቃልል ነው የሚል አዋጅ ታወጀ። ይህ ሰፊ ግዛት በጥቅሉ ሶማሌ ገልቢድ ምዕራብ ሶማሊያ ተብሎ ተሰየመ። በውስጥ የሚኖሩት ሶማሊያ ያልሆኑ ህዝቦችም ከጊዜ ብዛት ቋንቋቸው ቢቀየርም ጥንተ ማንነታቸው ሶማሊ ነው ተብሎ ተነገረ። በሶማሊያ የሚገኙ ኢትዮጵያዊ የፖለቲካ ስደተኞችም አዲሱን መርህ እንዲያቀነቅኑ ተገደዱ። እምቢ ያሉት ደግሞ ወደ እስር ቤት ተወረወሩ። ከዚህ በተጨማሪም በባሌና በሲዳሞ ክፍለ ሀገራት የሚደረገውን ውጊያ የሚያስተባብር ሶማሊያ አቦ ነፃነት ግንባር ሶኦነግ የተባለ ድርጅት ተመሰረተ። በጥቅሉ የሶማሊያ መንግስት ከአዋሽ ወንዝ በታች ያለው መሬት በሙሉ የኔ ነው የሚል አቋም ማራመድ ጀመረ። ይህ በዚህ እንዳለ የሶማሊያ መንግስት የሶሻሊዝም ተከታይ መሆኑን በይፋ ስላወጀ ከሶቪየት ህብረት አዳዲስ የጦር መሳሪያዎችን በግፍ አገኘ። ለ7 ዓመታት ያህልም ሰራዊቱን ሲያሰለጥንና ሲያደራጅ ሰነበተ። በውጤቱም የዚያድ ባሬዋ ሶማሊያ ከ70 የማያንሱ ዘመናዊ የውጊያ አውሮፕላኖችን የታጠቀ አየር ኃይልና 4 ሜካናይዝድ ክፍለ ጦሮችን ያቀፈ ግዙፍ የጦር ሰራዊት ባለቤት ለመሆን ቻለች። በአንጻሩ ኢትዮጵያ ሌላ የታሪክ ሂደት ላይ ነበረች። የካቲት 1966 ዓ.ም አብዮትን ተከትሎ ቀዳማዊ ኃይለ ሥላሴን ከዙፋን አውርዶ መስከረም 2 1967 ዓ.ም ስልጣን ላይ የወጣው ወታደራዊ ደርግ በበርካታ ጉዳዮች ተጠምዶ ነበር። ከሰሜን ነፍጥ አንስቶ የሚታገለው ሻዕቢያና ጀብሃ ከአስመራ ከፊል በስተቀር ቀሪውን የኤርትራ ክፍለ ሀገርን ተቆጣጥሮ ነበር። ኢዲዩ በጎንደር፣ ህወሓትን በትግራይ፣ መንግስትን በመፋለም ላይ ነበሩ። በመሃል ሀገርና በሌሎች አካባቢዎችም ኢህአፓና ደርግ በነጭና በቀይ ሽብር ደም ይፋሰሱ ነበር። በውጤቱም ኢትዮጵያ እጅግ ተዳክማ ነበር። በአጠቃላይ ዚያድ ባሬ ያንን ሁሉ ግዙፍ ወታደራዊ ዝግጅት ሲያደርግ የኢትዮጵያ መንግስት ስልጣን የያዘው ደርግ ግን ከንጉሱ የተቀበለው 4 ክፍለ ጦሮች ብቻ ነበሩት። እነሱም 10ኛ ክፍለ ጦር ክቡር ዘበኛ፣ 2ኛ ክፍለ ጦር ኤርትራ የነበረው፣ 3ኛ ክፍለ ጦር ምስራቅ ወይም ኦጋዴን የነበረውና 4ኛ ክፍለ ጦር ደቡብ ነገሌ ቦረና የነበረው ናቸው። ከነዚህ ውጪ ተጨማሪ ኃይል አሰልጥኖና አስታጥቆ ወደ ሰራዊቱ አልጨመረም ነበር። የጦርነቱ ውጥረት እያየለ ሲመጣ የተለያዩ የማሸማገል ጥረቶች በተለያዩ አካላት ቀጥለው ነበር። የመጨረሻው የፊደል ካስትሮ የደቡብ የመን ኤደን ላይ ለማሸማገል ያደረጉት ጥረት በዚያድ ባሬ ብሪት ምክንያት ከሸፈ። ይህንን ሁኔታ ኮሎኔል መንግስቱ ኃይለማርያም ትግላችን ቅጽ 1 ገጽ 357 ላይ በሚከተለው ሁኔታ አስፍረውታል። መድረኩ ስለተሰጠኝ አመስግኜ ኩባውያን የመናውያን ጓዶቻችን ላደረጋችሁት የሰላም ጥረት በራሴ እዚህ ባለው የኢትዮጵያ ልዑካንና በመላው የኢትዮጵያ ሕዝብ ስም ልባዊ ምስጋናዬን አቀርባለሁ። ይህ የሰላም መድረክ በሶማሊያ ልዑካን እምቢተኝነትና ጦረኝነት ተዘግቶ ከመበተናችን በፊት ልታውቁት የሚገባ ነገር ተስፋፊው የሶማሊያ መንግስት በኢትዮጵያ ሕዝብና አብዮት ላይ ወረራውን በመጀመሩ ሕዝባችን በመከላከል ውጊያ ላይ የሚገኝ መሆኑን ነው ብዬ ንግግሬን አበቃው። ዚያድ ባሬ በጸጥታ ሲያደምጠኝ ከቆየ በኋላ ለእኔ ንግግር መልስ ለመስጠት ከመድረኩ ፍቃድ ሳያገኝ
ከመቀመጫው ተነስቶ በመቆም ጣቱን ወደኔ ቀስሮ ውጊያው ተጀምሯል ላልከው ስለ ውጊያው ምንም ዕውቀት ስለሌለ ነው። ውጊያ አልተጀመረም። ውጊያ ስንጀምር ውጊያ ምን እንደሆነ ታይና ከዚያ ትማራለህ አለኝ። እኔም አስተናጋጁን ይቅርታ ጠይቄ ከጀመራችሁት ሌላ ያቆያችሁት ውጊያ ካለ በማንኛውም ጊዜና ስፍራ ጦርነቱን ልትከፍቱት ትችላላችሁ። በዚህ ጦርነት ማን ትምህርት እንደሚያገኝ እዚህ ያሉት ኩባውያን የመናውያን ጓዶቻችን ብቻ ሳይሆኑ የዓለም ሕዝብ በጠቅላላ በቅርብ ጊዜ ውስጥ የሚረዳው ይሆናል ስል ዚያድ ባሬ በል ጥሩ ነው ከእንግዲህ ወዲህ በጦር ሜዳ እንገናኝ ሲል ከስርዓት ውጪ በብልግና መድረኩን በመርገጥ ስለወጣ የመጨረሻው የሰላም ጥረት በዚሁ ተዘጋ። ወራዶ መስሎከ ታያቸው ትግስት ፍሬቃት ወራዶ ትምህርት አስተምራቸው ክንድቅን ይቅመሱት የጭቁኖችን ሰርቼ ግራው ያብየቱ ተለኛ ከምድረ ገጽ አጥፋው ጀግናው ይህንን ቅጥረኛ። የሶማሊያ መንግስት ወረራውን በቀጥታ አልጀመረም። በቅድሚያ በድብቅ ያደራጃቸውን የምዕራብ ሶማሌ ነጻ አውጪ ግንባርና የሶማሊያ አቦ ነጻነት ግንባር አሸማቂዎችን በማስቀደም ነው ድሉን የሞከረው። በዚህ መሰረት በመጋቢት ወር 1968 ዓ.ም ሶነግ ተዋጊዎቹ ከሃርጌሳ መስመር እየተነሱ በኦጋዲንና በደጋማው የሐረርጌ ክፍል ተሰማሩ። የሶአነግ ተዋጊዎች በበኩላቸው በባሌ ክፍለ ሀገር ወደ ውስጥ እየሰረጉ እስከ ጊኒርና ሳሮ አውራጃዎች ድረስ ለመግባት ቻሉ። እነዚህ ኃይሎች ወደ ኢትዮጵያ በገቡበት ወቅት የደርግ መንግስት ከኢሃፓ ጋር በገጠመው ትግል እየተናጠ ነበር። ጀብሃና ሻቢያም በሰሜን በኩል ወጥረው ይዘውታል። ኢዲዮ የተባለው ድርጅትም የሰሜን ምዕራብ ኢትዮጵያ የጠረፍ ከተሞችን ይዞ ደርግን በማስጨነቅ ላይ ነበር። ምሲነግና ሶአነግ ኃይሎች እንደሚፈልጉት ድል ሊቀናቸው አልቻለም። ራቅ ባሉ ጫካዎችና ጥሻዎች ከመሸሸግ በስተቀር ወደ ከተሞቹ እየተጠጉ የኢትዮጵያን ሰራዊት ማስጨነቅ አልቻሉም። በመሆኑም የሲቪል ልብስ የለበሱ የሶማሊያ ሰራዊት አባላት በምዕራብ ሶማሌ ነጻነት ግንባር ውስጥ በብዛት እንዲቀላቀሉ ተደረገ። ነገር ግን ይሄኛው ስትራቴጂ ውጤት ማስገኘት አልቻለም። ሁሉም ኃይሎች በአንድ ዓመት ጊዜ ውስጥ የትኛውንም ከተማ መቆጣጠር ተስኗቸው ነበር። በዚህ ተስፋ የቆረጡት የሶማሌ የጦር አዝማቾች ፕሬዝዳንት ዚያድ ባሬ መደበኛ ሰራዊታቸውን እንዲያንቀሳቅሱ ይወተውቷቸው ጀመር። ፕሬዝዳንት ዚያድ ግን ለጦር አዝማቾቹ ውትወታ አዎንታዊ ምላሽ መስጠት አልፈለጉም። ይህም የሆነው ከሶቪየት ህብረት አማካሪዎቻቸው የተሰጣቸውን ተግሳጽ በመፍራት ነው። ሶቪየቶቹ ኢትዮጵያ እየወረረቻችሁ ነው የሚል ስሞታ ሲያቀርቡባቸው እኛ አይደለንም፣ የኦጋዴን ሶማሌዎች ለነጻነታቸው የሚያደርጉት ትግል ነው እያሉ ሲከላከሉ ቆዩ። በግንቦት ወር 1969 ደግሞ ያልተጠበቀ ክስተት ተፈጠረ። የጎዴ ከተማን እንዲያጠቃ የታዘዘ አንድ የምዕራብ ሶማሌ ነጻ አውጪ ግንባር ሻለቃ ከኢትዮጵያ ጦር በገጠመው የመከላከል እርምጃ ሙሉ ለሙሉ ተደመሰሰ። 300 ያህል ተዋጊዎች በአንድ ቀን አለቁባት። በርካቶችን ቆሰሉ። የሽምቅ ተዋጊውን ቡድን እንዲመሩ የተመደቡ 14 የሶማሌ ጦር መኮንኖች ከሟቾች መሃል ነበሩ። ይህ ክፉ ዜና በሞቃዲሾ ከተማ ሲሰማ በጦር ኃይሉ ውስጥ ከፍተኛ ቁጣ ተቀሰቀሰ። አብዮታዊ ምክር ቤት በጉዳዩ ላይ ለመነጋገር አስቸኳይ ስብሰባ ጠራ። በስብሰባው መጨረሻ ላይ በተደረሰበት ስምምነት መሰረት የድብቅ ወረራው ተጠናክሮ እንዲቀጥል ተወሰነ። በዚህ ጊዜ ትኩረት የተደረገባቸው ከተሞች በኢትዮጵያ ሶማሊያ ኬንያ ድንበር አቅራቢያ የምትገኘው የዶሎ አዶ ስፍራ ነው። በኢትዮጵያ ሶማሊያ ኬንያ ድንበር አቅራቢያ የምትገኘው የዶሎ አዶ ከተማ፣ በደቡብ ኦጋዴን የምትገኘው የባሬ ከተማና በደቡባዊ ባሌ ያለው የኤልካሬ ቆላማ ስፍራ ነው። በዚህ የድብቅ ውጊያ ወደ ኢትዮጵያ የዘመተው የሶማሊያ ሰራዊት መደበኛ ዩኒፎርም እንዲለብስ አልተደረገም። የዚህ ድብቅ ውጊያ ዓላማ ኢትዮጵያን ሰራዊት ማስበርገግና የውጊያ አቅሙን መፈተሽ ነበር። ድል ማድረግ ልምድህ ነው ጀግናው ያባትህ ነውና እሳት የሳትላንካ ጀግናው የኢትዮጵያ ጀግና ለህልውናችን ጀግናው ለስንሆን አርነት
ለወሳኙ ፊልሚያ ጀግናው አሁንም ወደፊት። የይፋ ወረራው ሐምሌ 15 ቀን 1969 ተጀመረ። በድብቅ የሚደረግ ማንኛውም እንቅስቃሴ አበቃ። ፕሬዝዳንት ዚድ ባሬ የታላቁ ሶማሊያ ምስረታ እውነት የሚሆንበት ጊዜ የመጣ መስሎ ታያቸው። በመሆኑም ለዘመናት ሲያደራጁት የነበረው ሰራዊት በሙሉ ኃይሉ ማጥቃት እንዲጀምር ትዕዛዝ ሰጡ። ለዓመታት ለወረራ ሲዘጋጅ የነበረው የሶማሊያ ጦር ኃይል በኢትዮጵያ መሬት ላይ ዘመተ። የሶማሊያ ጦር ወደ ኢትዮጵያ የገባው በሁለት መስመሮች ነው። የኦጋዴን መስመርና የዶሎ ኦዶ መስመር ነበሩ። በኦጋዴን መስመር የገባው መላውን የኦጋዴን ቆላማ ቦታዎችን በመቆጣጠር ነው። በዶሎ ኦዳ የገባው ደግሞ ባሌና ሲዳሞ ክፍለ ሀገር እንዲዘምቱና የባሌ ጎባና ነገሌ ቦረናን ከተሞች መቆጣጠር ነው። በዶሎ ኦዳ የገባው የነገሌ ቦረና ከተማ 40 ኪሎ ሜትር ላይ ደረሰ። በባሌ ክፍለ ሀገር ደግሞ እስከ መስሎ ከተማ ያለውን መሬት ለመያዝ ቻለ። የኢትዮጵያ መከላከያ ኃይል የሶማሊያ ባላጋራውን በአይነ ቁራኛ ሲጠብቅ የነበረው በኦጋዴን መስመር ነበር። በመሆኑም ከባለድ ወይን የተነሳው የሶማሊያ ሰራዊት የኦጋዴን አውራጃዎችን በቀላሉ ለመቆጣጠር አልቻለም። የኢትዮጵያ ተዋጊዎች ኦጋዴንን ላለማስነጠቅ ተሟሙተው በተለይም በሐምሌ አጋማሽ 1969 ማብቂያ ላይ የቀብሪ ዳሃርን ከተማ ላለማስለቀቅ በተደረገው ትግል በሺህ የሚቆጠሩ ኢትዮጵያውያን ተሰውተዋል። የኢትዮጵያ ሰራዊት ኦጋዴንን ላለማስነጠቅ በሚታገልበት ወቅት ሶማሌዎች በጦርነቱ ሂደት ላይ ከፍተኛ ለውጥ ያስከተለ እርምጃ ወሰዱ። ይህም ሶስተኛው የወረራ ግንባር መከፈት ነው። በዚህ የወረራ ግንባር የተሰማራው የሶማሊያ ሰራዊት የተነሳው ከሰሜን ሶማሊያዋ ሃርጌሳ ከተማ ነው። የመጨረሻ ግቡ ደግሞ የሐረርና የድሬዳዋ ከተሞችን ጨምሮ የደጋማውን የሐረርጌ ክፍል መቆጣጠር ነው። በሶስተኛው ግንባር የተሰማራው የሶማሊያ ጦር በብዛቱ በሌሎች ግንባሮች ከዘመተው ይበልጣል። በጣም ምርጥ የተባሉ የጦር መሳሪያዎችንም ታጥቋል። ሶማሌ ካላት ከአራት ሜካናይዝድ ክፍለ ጦሮች መካከል ሁለቱ በዚህ ግንባር ተሰልፈዋል። የሶማሊያ አየር ኃይልም ሙሉ ለሙሉ ትኩረቱን በዚህ ግንባር ላይ አድርጓል። የሶማሊያ የፕሮፓጋንዳ ኃይሎችም ሐረር ተከባለች፣ ድሬዳዋ ተያዘች እያሉ ማሸበር ጀምረዋል። የኢትዮጵያ መንግስት አመራሮች ሶማሊያ በሶስተኛው ግንባር ውጊያ ትከፍታለች ብለው አልጠበቁም ነበር። በመሆኑም ወራሪውን ለማስቆም ምን አይነት እርምጃ መውሰድ እንዳለባቸው ከውሳኔው ላይ ለመድረስ ተቸገሩ። የሶማሊያ ጦር የመጨረሻ ጉዞ የት ሊሆን እንደሚችል ማወቅም ተሳናቸው። በመሆኑም ሊቀመንበር መንግስቱና ሌሎች ጓዶቻቸው በጉዳዩ ዙሪያ ለመወሰን አስቸኳይ ስብሰባ ተቀመጡ። ስብሰባው በዝግ ከተደረገ በኋላ ኦጋዴንን በስልታዊ ማፈግፈግ መልቀቅና ድሬዳዋና ሐረርን ማዳን የሚለው ሐሳብ ተቀባይነት አገኘ። ስለዚህ የኢትዮጵያ ጦር ኦጋዴንን ለቆ በጅጅጋና ጉርሱም አውራጃዎች ውስጥ እንዲሰፍር ተደረገ። ጀግኖች በየጦሩ ግንባር ጠላት እንደምታቶች የጊዜያዊ ወታደራዊ አስተዳደር ደርግ ለሶማሊያ ጉዳይ ሙሉ ትኩረት መስጠት የጀመረው በመጋቢት ወር መጀመሪያ ላይ ነው። ከዚህ በፊት ባሉት ጊዜያት በደርግ ውስጥና ከደርግ ውጭ ባሉት የፖለቲካ ድርጅቶች ጋር ከፍተኛ ፍትጊያ ትግል ላይ ሰንብቷል። ሪፖርቶችና እውነታዎች እየገፉ ሲመጡና ሰላማዊ መፍትሄ ሲታጣ መንግስት ለመጪው ውጊያ መዘጋጀት እንዳለበት አመነ። በየመን የሽምግልና ጥረት በዚያድ ባሬ መጠን ያለፈ ንቀት ፊደል ካስትሮ እጅግ ተቆጣ። በዓለም አቀፍ ህብረተሰባዊነት መርህ መሰረትም ኢትዮጵያን ማገዝ እንዳለባቸው ወሰኑ። እያንዣበበ ያለው የመወረር አደጋ ያሰጋቸው የወቅቱ የኢትዮጵያ ፕሬዝዳንት መንግስቱ ኃይለማርያም ሚያዝያ 4 ቀን 1969 ዓ.ም በብሔራዊ ቴሌቪዥን ጣቢያ ብቅ ብለው ታሪካዊውን የእናት ሀገር ጥሪ መልእክት ለህዝቡ እንዲህ በማለት አስተላለፉ። ሀገርህ ህልውናህና አብዮትህን አድን፣ ተነስ፣ ታጠቅ፣ ዝመት፣ እናሸንፋለን ብለው ተናገሩ። ስጋ ሜዳ ከሚባለው ቦታ የሚገኘውንና የቀድሞውን የድኩማን ማቋቋሚያ ድርጅት ወላጅ አልባ ህፃናትንና እርዳታ የሌላቸው አረጋውያን የሚንከባከብበት ማዕከል ተወስዶ የጦር ማሰልጠኛ ካምፕ እንዲሆን ተወሰነ። ማሰልጠኛው ታጠቅ በሚል ስያሜ ተጠራ። ታጠቅ የሚለው ቃል የተወሰደው ከሊቀመንበሩ ንግግር ተነስ፣ ታጠቅ፣ ዝመት ከሚለው ነበር።
ይህን የሊቀመንበሩ ንግግር የሰማው የአዲስ አበባ ሕዝብ ግልብጥ ብሎ ወጥቶ ድጋፉን ሚያዝያ 6 1969 በአብዮት አደባባይ ያደረገው ሰላማዊ ሰልፍ ገለጸላቸው። በክፍለ ሀገር ከተሞችም የድጋፍ ሰልፎች ተደረጉ። የጦር የሲቪልና ከፍተኛ ካድሬዎች ለስልጠና በደብረ ብርሃን የመምህራን ማሰልጠኛ እንዲከቱ ታዘዙ። ጡረታ ለወጡ ወታደሮች የሰርኩላር ጥሪ ተላለፈ። በየክፍለ ሀገሩ እጩ ሚሊሻዎች እንዲመለመሉ ትዕዛዝ ተሰጠ። 300,000 ለሚሆነው ሰልጣኝ የሚበቃና የሚመች መሰረተ ልማት አልነበረው። ታጠቅ በቂ መጠለያ፣ በቂ ማብሰያ፣ በቂ መጸዳጃ፣ በቂ ጠመንጃ አልነበረው። በወቅቱም ዝናብ ይጥል ስለነበር የጭቃው ነገርም ለስልጠናው ስራ በእንቅርት ላይ ጆሮ ደግፍ ነበር። ከሐረር የጦር አካዳሚና ከሁለት ሀገነት ጦር ትምህርት ቤት ስልጠና ላይ የነበሩት እጩ መኮንኖች ትምህርታቸውን አቋርጠው ከሌሎች የጦር ክፍሎች ከተውጣጡ አሰልጣኞች ጋር በመሆን ሰልጣኝ ህዝባዊ ሰራዊቱን ለማሰልጠን ታጠቅ ከተቱ። የእናት ሀገር ጥሪውን የተቀበለው የአዲስ አበባና የአካባቢው ህዝብም ዘማች ሚሊሻው ሊደግፍ ወደ ታጠቅ ተመመ። የድር ድንኳኖች፣ ማብሰያ ድስቶች፣ የመመገቢያ ሰሃኖች፣ የመጠጫ ኩባያዎች በገፍ ወደ ታጠቅ ተጫኑ። ማን ይፈራል ሞት፣ ማን ይፈራል ለእናት ሀገር ሲባል በማለት የነሱንም የዘማቹንም ወኔ ያበረታቱ ነበር። ኢትዮጵያ የስልጠና ዝግጅቷን ካጧጧፈች በኋላ ሰኔ 19 1969 ለመጀመሪያ ጊዜ ታላቅ ወታደራዊ ሰልፍ አሳየች። ከዚህ ጎን ለጎን በመገናኛ ብዙሃን የሚደረገው የፕሮፓጋንዳ ጦርነት ተፋፍሞ ቀጠለ። ኢትዮጵያ የቶሎ ቶሎ ስልጠናዋን በተያያዘችበት ወቅት ለተከታታይ 10 ዓመታት ሲሰለጥንና በግፍ ሲታጠቅ የነበረው የዚያድ ባሬ ኃይል ሐምሌ 3 1969 ዓ.ም በሰፊው የኦጋዴን ክልል በርቀት ነጥቦች ላይ ተራርቀውና እርስ በርስ ለመረዳዳት በማይችሉበት ሁኔታ የነበሩትን የሶስተኛ ክፍለ ጦር አካል የሆኑት የኢትዮጵያ የጦር ሰራዊቶችን የተለያዩ ክፍሎች መግፋት ጀመረ። የኢትዮጵያ ሰራዊት የሚቻለውን መከላከል ቢያደርግም በነበረው ከፍተኛ የኃይል አለመመጣጠን ምክንያት ሰራዊቱን እየጣለና እየወደቀ ለማፈግፈግ ተገደደ። ሶማሊያም ገላዲን፣ ቃብራዲሃር፣ ጎዴ፣ ሙስታሂሊ፣ አይሻ ደውሎ፣ ጉርባሳ፣ ጭናቅሰን የሚገኙ የሰራዊት ክፍሎችን በመግፋት በምስራቅ 700 ኪሎ ሜትር በደቡብ 300 ኪሎ ሜትር ጣልቃ በመግባት የኢትዮጵያ ሉዓላዊን ግዛት በኃይል ተቆጣጠረች። ጅጅጋን ተቆጣጥረው የሐረርን ከተማ በመድፍ ቀለበት አስገብተው መደብደብ ተያያዙት። የድሬዳዋ ከተማ አፍንጫ ስር ደረሱ። ሶማሊያ በተቆጣጠረችው አካባቢ የሚኖረውን ህዝብ በዚያድ ባሬ ኃይል የባርነት ቀንበር ስር ወደቀ። ንብረት ወደ ሞቃዲሾ ተጓዘ። ሴቶች ተደፈሩ። በርካታ ሰላማዊ ዜጎችም በግዞት ወደ ተለያዩ የሶማሌ ከተሞች በግፍ ተጓዙ። በወቅቱ የሶማሊያ እጅግ ዘመናዊውን ስታሊን ኦርጋን በኤም ጨምሮ አይነተ ብዙ ሩሲያ ሰራሽ የጦር መሳሪያ የታጠቀ ነበር። ኢትዮጵያ በብዛት የታጠቀችው አሜሪካ ሰራሽ መሳሪያ ነው። በጊዜው የኢትዮጵያ ትጥቅ ከሶማሊያ ጋር ሲነጻጸር ኋላ ቀር የነበረ መሳሪያ ነው። በተጨማሪም እግረኛ ክፍለ ጦር ሶማሊያ 8፣ ኢትዮጵያ 4፣ ኮማንዶ ብርጌድ ሶማሊያ 4፣ ኢትዮጵያ ምንም፣ ሜካናይዝድ ክፍለ ጦር ሶማሊያ 4፣ ኢትዮጵያ ምንም፣ ታንከኛ ብርጌድ ሶማሊያ 4፣ ኢትዮጵያ 1፣ መድፈኛ ብርጌድ ሶማሊያ 4፣ ኢትዮጵያ 1 ብቻ ነበራት። እንዲሁም በኤምሮኬት ሶማሊያ 7፣ ኢትዮጵያ 1፣ የቀላል ሚሳኤል አየር መቃወሚያ ሶማሊያ 5፣ ኢትዮጵያ ምንም አልነበራትም። ሶማሊያ የታጠቀችው የከባድ መሳሪያንን በተመለከተ ብረት ለበስ ተሽከርካሪ ሶማሊያ 255፣ ኢትዮጵያ 51፣ ታንኮች ሶማሊያ 608፣ ኢትዮጵያ 132፣ መድፎች ሶማሊያ 260፣ ኢትዮጵያ 48፣ በኤምሮኬቶች ሶማሊያ 125፣ ኢትዮጵያ 1 ብቻ። አየር መቃወሚያ ሚሳኤሎች ሶማሊያ 75፣ ኢትዮጵያ ምንም። ተዋጊ አውሮፕላኖች ሶማሊያ 65፣ ኢትዮጵያ 8 ብቻ ነበራት። ኢትዮጵያ ያኔ የታጠቀችው አሜሪካ በሁለተኛ የዓለም ጦርነት ወቅት የሰራቻቸውን ቲቱ ታንኮችን ነው። የሰራዊቱ የነፍስ ወከፍ መሳሪያም ካርባይን፣ ኤም1 የሚባሉ አሮጌ ጠመንጃዎች ነበሩ።
ጭቁኖችን ሰርቼ ግራው ያቤቱ ተለኛ ከምድረ ገጽ አጥፋው ጀግናው ይህንን ቅጥረኛ ሊቀመንበር መንግስቱ በየመን ከተደረገው ውይይት በኋላ ለመሳሪያ ጥያቄ ወደ ሶቪየት ተጉዘው ነበር። አልተሳካላቸውም። ወደ ሌሎች የምስራቅ አውሮፓ ሀገራት ያደረጉት ጉዞ በቂ መሳሪያ አላስገኘላቸውም። ከሶቪየት ወደ ቻይና ሲያመሩ ግን ያላሰቡት እድል ገጠማቸው። የቻይና መሪዎች ከሶቪየትም ሆነ ከሶማሊያ መሪዎች ጋር የማይጣጣሙ በመሆናቸው ለኢትዮጵያ የመሳሪያ ጥያቄ አዎንታዊ ምላሽ ለመስጠት አላመነቱ። በመሆኑም ታንኮችንና መድፎችን የማያካትት ለሁለት ክፍለ ጦር የሚበቃ ትጥቅ ለኢትዮጵያ ሰጡ። እንደ ቻይና ሁሉ ከሶቪየት መሪዎች ጋር የማይጣጣሙት የዩጎዝላቪያው መሪ ጆሴፍ ብሮዝ ቲቶ የኢትዮጵያ አርበኞች ከዩጎዝላቪያን ጓዶች ጋር የነበራቸውን የጋራ የትግል ወኔ በማስታወስ 70 አሜሪካ ሰራሽ ታንኮችንና እጅግ በርካታ ቀላል መሳሪያዎችን ከበቂ ጥይቶች ጋር አበረከቱ። በሌላ በኩል ሊቀመንበር መንግስቱ ለአሜሪካ መሪዎችም የመሳሪያ ሽጡልን ጥያቄ ማቅረባቸውን ይናገራሉ። አሜሪካኖች ለመሳሪያ ግዢ የሚያስፈልገውን ገንዘብ ከተቀበሉ በኋላ ጥቂት የመጓጓዣ አውሮፕላኖችን፣ ራዳሮችን፣ ጸረ ታንክ መሳሪያዎችንና 12 መድፎችን ሰጡ። ሆኖም ከአንድ ወር በኋላ ያለማንም ቅድመ ማስታወቂያ መሳሪያ ሽያጩን አቆሙ። ኢትዮጵያም የጦር መሳሪያ ድጋፍ ለማግኘት ወደ ምስራቅ የሶሻሊስት ጎራ ፊቷን አዞረች። በታህሳስ 1968 ዓ.ም ሶሻሊዝምን በማወጅ አጋርነቷን አሳይታ ስለነበር ከምስራቁ ዓለም አመርቂ ድጋፍ ማግኘት ጀመረች። ሶቪየትም ከሶማሊያ ጋር መቃቃር ስለጀመረች ፊቷን ወደ ኢትዮጵያ በማዞር በብዛት የጦር መሳሪያ ድጋፍና የባለሙያ አማካሪዎች እገዛ አደረገች። እጅግ ፈታኝ ቢሆንም ኢትዮጵያ ሰራዊቷንም ከአሜሪካ ሰራሽ መሳሪያ ስርዓት ወደ ሶቪየት መሳሪያ ስርዓት ሽግግር በሚያስደንቅ ፍጥነት አካሄደች። ታጠቅ ጦር ሰፈር ሲሰለጥን የከረመው ህዝባዊ ሰራዊትም በሀገራዊ ወኔና በስልጠና ታግዞ ከኮሪያ የመጣ ሬንጀር ፋቲክ ለብሶ ለአደባባይ ሰልፍ ትርኢት ተዘጋጀ። ይህ የሰኔ 18 የሰልፈኛ ሰራዊት ርዝማኔ በዓለም ታሪክ ታይቶ የማይታወቅ በጣም ረዥም ነበር። ጫፉ መስቀል አደባባይ ሆኖ መጨረሻው ከአሮጌ አውሮፕላን ማረፊያ ጦር ኃይሎች ይደርስ ነበር። በወቅቱ ሰልፉን ይታዘቡ የነበሩ የተለያዩ ሀገር ታዛቢዎች የደማቁን ሰልፍና ሰራዊቱን ብዛት በመጠርጠራቸው ከመነሻ እስከ መድረሻው በሄሊኮፕተር ተዘዋውረው ከተመለከቱ በኋላ ነበር ያመኑት። በመስቀል አደባባይ የተገኘውም ህዝብ ለሰራዊቱ ይሰጥ የነበረው ሞራል እጅግ አስደማሚ ነበር። ህዝባዊ ሰራዊቱም ይህን ዜማ እያዜመ ለሀገሩ ለክብሩ መስዋዕት ለመሆን መዘጋጀቱን በከፍተኛ ወኔ ገለጸ። ህዝባዊ ሰራዊቱም ዜማ እያዜመ ለሀገሩ ለክብሩ መስዋዕት ለመሆን መዘጋጀቱን በከፍተኛ ወኔ ገለጸ። ህዝባዊ ሰራዊቱ በ9 ክፍለ ጦሮች ተዋቀረ። ኢትዮጵያ በፊት ከነበራት 4 ክፍለ ጦር ታጠቅ የሰለጠነው 9 ክፍለ ጦር ሲጨመርበት የሰራዊቷ አቅም ወደ 13 ክፍለ ጦሮች አደገ። የሶሻሊስት ኩባ ፕሬዝዳንት ጓድ ፊደል ካስትሮም አንጎላ ከነበረው ሰራዊታቸው 18,000 ያህል ከህክምና ባለሙያዎች ጋር በጀነራል አርላንድ አቿ አማካኝነት እየተመራ ወደ ኢትዮጵያ እንዲንቀሳቀስ ታዟል። ደቡብ የመንም እስከ 200 የሚደርስ ጠንካራ የመድፈኛ ብርጌድ ድጋፍ አደረገች። ሶቪየት ህብረትም በማርሻል ፔትሮቭ የሚመራ ልዩ ልዩ አማካሪ ቡድን ላከች። በመቀጠልም በከፍተኛ እልህና ቁጭት የተሞላው ህዝባዊ ሰራዊት ከመደበኛ ጦር ጋር በመቀላቀል በታጠቀው ሀገራዊ ፍቅርና ወኔ ታግዞ በበርካታ ግንባሮች ተሰልፎ ነባር ጦሩን በማጠናከር የሶማሊያን ተጨማሪ መስፋፋት መክታት ጀመረ። በጀግንነት ጥሎ መውደቁን ተያያዘው። ይህም አልበቃ ብሎት በሚሊሻ አማካኝነት በነፍስ ወከፍ መሳሪያ እየታገዘ የሶማሊያ ታንኮችን በአስደናቂ ጀብዱ ይማርክ ገባ። ውጊያውን በፕሮፓጋንዳ በቅስቀሳ ለመደገፍ የኢትዮጵያ አርቲስቶችና ደራሲያን ስለ ሀገር፣ ስለ ዳር ድንበር የሚያወሱ ድራማዎች፣ ጭውውቶች እየተዘጋጁ ለህዝቡና ለሰራዊቱ እንዲቀርቡ ተደርገዋል። በየቀበሌውም የቲያትር ድራማ ቡድኖች ተቋቁመው ህዝቡን ይቀሰቅሱት ነበር። የመልሶ ማጥቃት ውጊያ ሲጀመር ደግሞ የኢትዮጵያ ሬዲዮ የጦርነቱን ውሎ በቀጥታ ይዘግብ ነበር። የኢትዮጵያ ሰራዊት በወረራ ከተያዘው ህዝብ ጋር እየተባበረ የሶማሊያን ወረራ ማርበድበር ተያዘው። ይህ ሀገርን ከወረራ ለማዳን በሚደረግ ትግል የኢትዮጵያ ጦር በጭዳቅሰንና በቆሬ በኩል የካቲት 23 1970
በጅግጅጋ ላይ የተጠናከረ ጥቃት ከፈተ። የሶማሊያ ጦር ጥቃት ይመጣብኛል ብሎ ባልጠበቀው አቅጣጫ በመወጋቱ ተደናግጦ ጅግጅጋን ላለመልቀቅ መሟሟት ጀመረ። ሶማሌዎች በዚሁ ዥንብር ውስጥ እያሉ በጀልደሳ ግንባር ሌላ ጥቃት ገጠማቸው። የኢትዮጵያ አየር ኃይልም እስከ ሶማሊያ ድንበር እየገባ የሶማሌ ሰራዊትን የአቅርቦትና የእደላ መስመሮችን በመደብደብ ከጥቅም ውጭ ያደረጋቸው። በጣት የሚቆጠሩ አውሮፕላኖች ግን እጅግ የበቁ አብራሪዎችን የያዘው ጀግና የኢትዮጵያ አየር ኃይል ዓለምን ባስደመመ የመዋጋት ብቃት በቁጥርና በዘመናዊነት የሚበልጡትን የሶማሊያ ሚጎች ከሰማይ ወደ መሬት እንደ ዝናብ ያራግፋቸው ጀመር። በአጭር ጊዜ የሶማሊያን ጀቶች ከኢትዮጵያ አየር ክልል ካጸዳ በኋላ ወደ ሶማሊያ ግዛት ዘልቆ በመግባት የነዳጅ ዲፖዎችን፣ የስንቅና ትጥቅ መጋዘኖችን፣ የአውሮፕላን መንደርደሪያ ሜዳዎችን ማውደም ተያያዘው። አከታትሎም በሰፊው አውደ ግንባር የተጠመዱትን የጠላትን ስታሊን አርጋኖችን ላንቃቸውን ዘጋቸው፣ የእደላ መስመሮችን ቆረጣቸው። የአየር ኃይሉ ጀግኖች አብራሪዎች ያለምንም እረፍት በመብረር በአጠቃላይ የወራሪውን ኃይል አናቱን እየቀጠቀጡ አደከሙት። የአየር ኃይሉን ሽፋን እየተጠቀሙም ህዝባዊ ሰራዊቱን ከመከላከል ደረጃ ወደ ሰፊ የመልሶ ማጥቃት ዘመቻ ተሸጋገረ። መራር መስዋዕትነት እየከፈለ የሶማሊያን እግረኛና ሜካናይዝድ ጦርና ከርካሪ መስበሩን ቀጠለበት። በጠላት ከበባ ወድቀው የነበሩት ድሬዳዋና ሐረር ከተሞችን ከጠላት መንጋጋ አስጥሎ ለቀጣዩ ወሳኝ ፍልሚያ ተዘጋጀ። የካቲት 23 1970 ዓ.ም የአድዋ ድል ዕለት የኢትዮጵያ ጦር በጭናክሰንና በቆሬ በኩል ወደ ጅጅጋ አቅጣጫ የተጠናከረ ቅንጅታዊ የጎህ ማጥቃት ዘመቻ ከፈተ። የሶማሊያ ጦርም ጥቃት ይመጣብኛል ብሎ ካልጠበቀው አቅጣጫ በመወጋቱ ተደናገጠ። ጅጅጋንም ላለመልቀቅ ተሟሟተ። የሶማሊያ ሰራዊት ጅጅጋን ከለቀቀ ትልቅ የሞራል ውድቀት እንደሚገጥመው ያውቃል። በመሆኑም ከጅጅጋ በስተምዕራብ በኩል ባለው ካራማራ ተራራ ላይ ማዘዣ ጣቢያውን በመስራት በከፍተኛ ደረጃ ተከላከለ። ሆኖም በለስ አልቀናውም። ጥቃቱ በሁሉም ግንባር የተከፈተ በመሆኑ አጋዥ ሰራዊት ከየትም መንቀሳቀስ አልቻለም። በውጤቱም የካቲት 26 ረፋድ ላይ በካራማራ ከባድ ሽንፈት ተጎነጨ። ጅጅጋን ለኢትዮጵያ ሰራዊት በመልቀቅ ወደ ሃርጌሳ መስመር አፈገፈገ። የኢትዮጵያ ሰራዊትም የካቲት 27 1970 ንጋት ላይ የጅጅጋ ከተማን ያዘ። የኢትዮ ኩባና የመን ጥምር ጦር በጀልዴሳ የከተማቸውን የሶማሊያ ሰራዊት ለ3 ተከታታይ ቀናት ወጋ። ይህ ውጊያ ታንክ ከታንክ ጋር የተፋጨበት በመሆኑ በርካታ የጦር መሪዎች የጦርነት ፊልም ይመስል ነበር ሲሉ ተሰምተዋል። የሶስቱ ሀገራት ጥምር ጦር ከ3 ቀን በኋላ ግዳጁን በማጠናቀቅ በቆላው ምድር ላይ ገሰገሰ። የካቲት 30 1970 ግዳጁን በማጠናቀቅ ከኢትዮ ጅቡቲ የባቡር መስመር በስተደቡብ ያሉ ከተሞችን ሙሉ በሙሉ ተቆጣጠረ። ከሐረር የተንቀሳቀሰው ጦር ደግሞ በሰሜን በኩል ግዳጁን በቀላሉ በመወጣት ኮምቦልቻን አልፎ እስከ ኤጀርሳ ጎሮ ድረስ ገስግሷል። ከሐረር በስተደቡብ የተነቃነቀው ግብረ ኃይል ግን ከሶማሊያ ሰራዊት ከፍተኛ የሆነ መከላከል ገጥሞታል። የኢትዮጵያ ጦር የካቲት 29 1970 ፈዲሰን የተቆጣጠረው ከባድ መስዋዕትነት ከከፈለ በኋላ ነው። በባሌና በኔጌሌ ቦረና ግንባር የተሰለፈው ጦር ግን ጠንካራ መከላከል ሳያጋጥመው እስከ ጠረፍ ድረስ እየገሰገሰ የኢትዮጵያ ከተሞችን ሁሉ በቀላሉ ለመቆጣጠር ችሏል። የኢትዮጵያ ጦር ባገኘው ድል ተኩራርቶ አልቆመም። ከመጋቢት 1 1970 ጀምሮ ሁሉም ኃይሎች ወደ ኦጋዴን አቅጣጫ ዘምተዋል። ሆኖም የሶማሊያ ሰራዊት በከፍተኛ የሞራል ውድቀት ውስጥ ገብቶ ስለነበር ጠንካራ ጦርነት ይደረግበታል ተብሎ በታሰበው የኦጋዴን መሬት ላይ የሚረባ ውጊያ ለማድረግ አልተቻለው። በመሆኑም የኢትዮጵያ ጦር መጋቢት 1 1970 ፊቅን፣ መጋቢት 3 1970 ደጋሃቡርን፣ መጋቢት 4 1970 ቆራሄን፣ ሰገግንና ቀብሪ ዳሃርን፣ መጋቢት 5 1970 ወልወልንና ዋርዴርን፣ መጋቢት 7 1970 ጎዴን ያለምንም ውጊያ ተቆጣጥረዋል። የኢትዮጵያና ሶማሊያ ጦርነት በ8 ወራት ውስጥ በኢትዮጵያ የበላይነት ተጠናቋል። የሶማሊያ መንግስት ከመጋቢት ወር የመጀመሪያ ሳምንት ጀምሮ ሰራዊቱን ከኢትዮጵያ ምድር አስወጥቷል። በጦርነቱ የደረሰው ጉዳት በተለያዩ ወገኖች ተገልጿል። ኮሎኔል መንግስቱ ኃይለማርያም የጦርነቱን ጉዳት በሚከተለው ሁኔታ ገልጸውታል። የሶማሌ ሰራዊት 15900 የሞተ፣ 26000 የቆሰለ፣ 1785 የተማረከ ሲሆን በኢትዮጵያ በኩል 6133 የሞተ፣
10563 የቆሰለ 3867ቱ የተማረከ መሆኑ ተገልጿል። ኢትዮጵያን ለመርዳት ከመጡት የውጭ ዜጎች መካከል 400 ኩባውያን፣ 100 የመናውያን፣ 33 የሶቪየት ኅብረት ዜጎች ሞተዋል። ሀገራቱ ለጦርነቱ ካሳለፏቸው ከባድ መሳሪያዎች መካከል ብዙዎቹን አጥተዋል። በዚህ ረገድ በሶማሊያ ጦር ላይ የደረሰው ጉዳት ከባድ ነው። ሶማሊያ ለጦርነቱ ካሳለፈቻቸው ታንኮች መካከል 200 የሚሆኑትን አጥታለች። ኢትዮጵያም 100 የሚሆኑትን አጥታለች። የኢትዮጵያ አየር ኃይል 15 ያህል አውሮፕላኖች ወድመውበታል። ሶማሊያ ግን 35 የአራዎቿን አጥታለች። ጦርነቱ በሲቪሉ ህብረተሰብ ላይ ከፍተኛ ጉዳት አድርሷል። ለምሳሌ የሶማሊያ ጦር በፈጸመው ጥቃት ቆሬ የምትባለውን አነስተኛ ከተማ ከሐረር በ70 ኪሎ ሜትር ርቀት ላይ የምትገኝ ሙሉ ለሙሉ አውድሟታል። የጅጅጋ ከተማን በሚለቅበት ጊዜም ከፍተኛ ፍጅትና ዘረፋ ፈጽሟል። የከተማዋ ህንፃዎች ሆነ ተብለው ተደምስሰዋል። በሌላ በኩል የሶማሊያ አየር ኃይል በጦርነቱ መጀመሪያ ላይ በኦጋዴን ክልል በኩል ባሉት የደጋሃቡርና አዋሬ ከተሞች ላይ በፈጸመው ድብደባ በርካታ ሰላማዊ ዜጎች ተገለዋል። በ8 ወራት ውስጥ ከ10 ሺህ ያላነሱ ኢትዮጵያውያን በሶማሌ ጦር ተይዘው ጭካኔ በተሞላበት ሁኔታ ለ11 ዓመት ታስረዋል። የሶማሌ ጦር በተለይም የሶማሌ ብሔረሰብ አባላት ባልሆኑት ላይ የሚደርሰው ግፍ እጅግ የበረታ እንደነበር ከልዩ ልዩ ምንጮች የተገኙ ሰነዶች ያረጋግጣሉ። በሶማሊያ ጦር እጅ የወደቁ ምርኮኞችም ዓለም አቀፍ ድንጋጌን በጣሰ ሁኔታ ይሰቃዩ እንደነበር ተረጋግጧል። ለዚህም እውነተኛ ታሪክ ላይ የሰፈረው ይህ ጽሑፍ ይገልጸዋል። ምርኮኛው ልውስና ትንፍሽ ማለት የለበትም። የሚያደርገው ማንኛውም አይነት እንቅስቃሴ ሞት ያስከትላል። ስለዚህም ቋንቋ ሊገልጸው የማይችል ሁለንተናን ሽባ የሚያደርግ ታላቅ ፍርሃት በሕዝቡ ላይ ወድቋል። እነዚህ ደም የተጠሙ ወታደሮች ምክንያት እንዳይፈልጉባቸው ምርኮኞች ትንፋሻቸውን እንኳን ላለማሰማት እስኪጥሩ ተጨነቁ። እንዳይነጋ የለምና ያም የመከራ ሌሊት አልፎ ፀሐይ ብርሃኗን ፈነጠቀች። በደም ጥማተኞቹንና በነፍሰ ገዳዮቹም ላይ ፀሐይ ብርሃኗን ፈነጠቀች። ከምርኮኞች መሃል እየተነጠሉ በግፍ ተገለው በጫካ የተጣሉት ሬሳዎች ላይ እንዲሁም መከራና ፍዳ በታቀደላቸው እስረኞችም ላይ ፀሐይ ብርሃኗን ፈነጠቀች። ፀሐይ በዚህ ሁሉ ላይ እኩል ብርሃኗን መስጠቷ ጦር ሳይመዝ የተማረከው ሕዝብና የተቀበለው መከራ በግፍ የተከደሉ ምስኪኖች ደም ዘግንኗት ፀሐይ ብርሃኗን መስጠት አለማቆሟና ሕይወት እንደ ወትሮ ሊቀጥል መንጋቱ ያሳዝናል። ሊቀመንበሩ የኢትዮጵያ ጦር ሶማሊያን ማሸነፍን ተከትሎ የኢትዮጵያ ሕዝብ የድሉን ብስራት በድምቀት እንዲያከብር አዋጅ አስነገሩ። በተለይም የኢትዮጵያ ጦር ስትራቴጂካዊውን የካራማራ ተራራን የተቆጣጠረበት ውጊያ የድሉን ቁልፍ ያስጨበጠ በመሆኑ በብሔራዊ ደረጃ መዘከር እንዳለበት ተነገረ። በመሆኑም መላው ኢትዮጵያ ሕዝብ የካራማራውን ድል በቅድሚያ በአውራጃ ደረጃ በተቋቋሙ ኮሚቴዎች አማካኝነት በየአካባቢው አከበረ። በማስከተልም ድሉ በጅጅጋ ከተማ በብሔራዊ ደረጃ በተዘጋጀው ታሪካዊ ክብረ በዓል ተከበረ። የካቲት 26 ቀን 1970 ዓ.ም ድሉ ለዓለም ሲበሰር እጅግ አስቸጋሪ የነበረውን የዚያድ ባሬ ጦር ከበባ ሰብሮ በመግባት ካራማራ ላይ የተውለበለበውን የኢትዮጵያ ሰንደቅ ዓላማ በተራራው ጫፍ ላይ ከፍ አድርጎ የሰቀለው ጀግና አርበኛ ብርጋዴር ጀነራል ያኔ ኮሎኔል ደሳለኝ አበበ ነው። በካራማራ ድል ኢትዮጵያውያን ለሀገራቸው ሉዓላዊነት ያላቸውን ቀናኢነት ቀፎ እንደተነካ ንብ በህብረት በመቆም ገልጸውታል። ለሰንደቃቸው ያላቸውን ልባዊ ፍቅር ውድ መስዋዕትነት በመክፈል በደማቅ የደም ቀለም ጽፈውታል። ለዘመናት የተገመደው የማይበጠስ አንድነታቸውን በደም ፍሳሻቸውና በአጥንት ፍላጫቸው በድጋሚ በጽኑ መሰረት ላይ ገንብተውታል። ከታላቁ የአድዋ ድል ቀጥሎ የኢትዮጵያውያን ህብረትና አንድነት ማሳያ የሆነው የካራማራ ጦርነት ለማመን የሚቸግሩ በጀብድ የተሞሉ ጀግንነቶች በተናጥልና በቡድን ተከናውነውበታል። የጭቁኖችን ሰርቼ ጀግናው ያቤቱ ተለኛ ከምድረ ገጽ አጥፋው ጀግናው ይህንን ቅጥረኛ የጭቁኖችን ሰርቼ ጀግናው ያቤቱ ተለኛ ከምድረ ገጽ አጥፋው ጀግናው ይህንን ቅጥረኛ ድል ማድረግ ልምድ ነው ጀግናው ያባትህ ነውና እሳት የሳት ላንቃ ጀግናው የኢትዮጵያ ጀግና። ተዘርዝረው ከማያልቁ የሰራዊቱ ጀብዶች መካከል እነዚህን ሁለቱን ማንሳት ይቻላል።
የሐረር አካዳሚና የበረራ ትምህርት ቤት ጥምር ምሩቅ የሆኑት የአየር ኃይሉ ነብር ጀግናው ብርጋዴር ጀነራል ለገሰ ተፈራ በኤፍ5 ኢጀታቸው አማካኝነት በአየር ለአየር ላይ ውጊያ 5 የሶማሊያ ሚግ 21 ጀቶችን በመምታት ከአየር ወደ መሬት አርግፈዋቸዋል። በርካታ ጀብዱ ፈጽመዋል። የድሉ መጨረሻ ሰዓት ላይ በፊልቱ ግንባር ላይ አውሮፕላናቸው ተመትቶ በጠላት ተይዘው ለ11 ዓመታት በሶማሊያ እስር ቤቶች የስቃይ ህይወት አሳልፈው ወደ ሀገራቸው ተመልሰዋል። ለወደር የለሽ የጀግንነት ስራቸውም በጊዜው የሀገሪቱ የመጨረሻ ደረጃ የሆነውን የህብረተሰባዊነት ኢትዮጵያ ወደር የለሽ የጀግና ሜዳሊያ ተሸልመዋል። ሌላው ጀግና ደግሞ የእናት ሀገሩን ጥሪ ሰምቶ በለጋ ዕድሜው ከቀድሞ ወለጋ ክፍለ ሀገር አሶሳ አውራጃ ቤጊ ወረዳ የመጣው ሻለቃ ባሻ አሊ በርኪ ነው። ጀግናው አሊ በአቡ ሸሪፍ ግንባር 3 የጠላት ታንኮችን በእጁ ቦምብ በማቃጠል በግንባሩ ለነበረው ድል ወሳኝ ሚና ተጫውቷል። ለዚህም ስራው የላቀ ጀብዱ ሜዳሊያ ተሸላሚ ሆኗል። ኢትዮጵያውያን ለእናት ሀገራቸው ከቃል ልፍ ዝንፍል ሀገር ከተጠራች ለሰንደቅ ተነሱ ካለች ችሎ ከቤቱ የሚያድር ከጦር ግንባር የሚቀር አይገኝም። ኢትዮጵያ ይሏት ምድር፣ ኢትዮጵያዊነት ይሉት ሚስጥር የማይመረመር ለማንም የማይበገር በአሸናፊነት ብቻ የሚኖር ረቂቅ ነው። ስሟን ጠርቶ የተነሳ ሁሉ በድል ይለመልማል። ኢትዮጵያን ብሎ የዘመተ ጠላትን ባሻገር ይመልሳል። በጠላት ቀዬ በኩራት ይነግሳል። በአሸናፊነት ይመላለሳል። የጀግኖች ምድር፣ የኃያሎች ሀገር፣ በድል የጸናች በጀግኖች ልጆቿ የተጠበቀች በኃያል ክንዶች የተከበበች ኃያል ጠላቶች በየዘመናቱ ሊደፍሯት ይነሳሉ። ተመተው አንገት ደፍተው ይመለሳሉ። የኢትዮጵያውያንን ክንድ ይቀምሳሉ። እርሷም የሚመጡትን ለመምታት የገጠሟትን ለመርታት ታደላለችና የመጡትን ሁሉ ታሸንፋለች። ወርሃ የካቲት የኢትዮጵያ ስም ከታሪክ ጫፍ ከፍ ያለበት በማይለቅ ቀለም በማያረጅ ብራና የተጻፈበት የነጭ አንገትና ቅስም የተሰበረበት የቀኝ ግዛት አራማጆች የደነገጡበት የነጭ ሰራዊት በጥቁር ምድር በጥቁር ክንድ ያለቀበት የሮማ አደባባዮች የጨለሙበት የኢትዮጵያ ጎዳናዎች በድል የናኙበት አፍሪካውያን በብርሃን ጮራ ያዩበት ከጨለማ የተላቀቁበት የነጻነት መንገድ ያዩበት የአድዋ ድል እውን ሆኗል። ይህ ድል እውን በሆነበት ወር ታዲያ ሌላንም ወረራ ኢትዮጵያውያን መክተው ሌላ ድል አስመዝግበዋል። በረሃው በሚናደፈው ሙቀቱ በሚጋረፈው በምስራቅ ኢትዮጵያ ከበረሃው የረቀቀ ከሙቀቱ የረቀቀ ውጊያ ተደርጎ ሌላ የካቲት ወር ድል ለታሪክ አስመዝግበዋል። ጀግኖች በየጦሩ ግንባር ጠላት እንደምታቶች ወራዶች የኢትዮጵያ ጀግኖች በየጦሩ ግንባር ጠላት እንደምታቶች ስለሆነ ጠላትን መደምሰስ